በፊት የልጄ ስም ብሌን ነበር። አሁን እንዴት ቃል ሊሆን ቻለ? ቆይ እስከ ዛሬ እየተጫወትሽብኝ ነበር? ምክንያቱም በጣም ስለማከብርሽ። አንቺ ግን ከቃል ሰምተሽ መተሽ ክብሬን አዋረድሽ እኮ። ንገሪያታ። ለምን ንገሪያት? ንገሪያት ለራቁም። እሺ አለ በርጌት እንዳ የቃል ደብዳቤ ሰላም ላይ ገባ። ሰላም በእጇ ገባ። ብሌን ይህንን ጉዳይማ ማሳወቅ አለብኝ። ለሶስቱ ነው፣ እትዬን ሊጎዷት ነው። አንዷን እንኳን አልቻልኳትም። አሁን ግን ጥቅማቸውን ለማስከበር ያም እኔም እያለ እርስ በራሳቸው መፋጀታቸው ነው። ከዛ በፊት ግን እትዬን ሊያስወግዷት ይችላሉ። እኔ የሚጸጽተኝ አቅም ኑሮኝ ህይወቷን በታደግኳት ነው። ግን እንድትነቃና እንድትጠረጥር ማድረግ አለብኝ አለችው ብሌን። በስተመጨረሻ ተሳክቶላታል። የጻፈችው ደብዳቤ ሰላም እጅ ገብቷል። ትልቁ ጉዳይ ግን ይህ ጉዳይ እንዴት ይፈታል ነው። ሰላም ሁልጊዜ ሞኝና ጅል የሆነች አቶ ባህሉና ቃል በሚነግሯት ነገር እየተሸወደች እየተታለለች ብሌንንም ስንት ጊዜ እንዳስቀየመቻት አይተናል። በዛሬው ዕለት ግን ብሌን ሌባ ነች ተብላ እንግዲህ በቃል ጓደኛ አማካኝነት የተቀሳሰረባት ነገር ሰላምም እጅ ከፍንጅ ይዛት ነበረ። ግን እሷ ልትሰርቅ አልነበረም፣ ያንን ደብዳቤ ልታስገባው ነበረ። ይህን ደብዳቤ ማን ሰጠሽ፣ ከየት አመጣሽው ከማለቷ በፊት አምጪ፣ ቆይ አንቺ አልሰርቅ አላልሽም ወይ? ያው እጅ ከፍንጅ ያስኩሽ በማለት የቀማቻት ወረቀት የእሷን ህይወት የሚያስተካክል ወይስ የሚያመሰቃቅል? ብሌን የለፋችበት የተጨነቀችበት ብዙ መስዋዕትነት የተገባበት ይህ ደብዳቤ ሰላም በምን አይነት ተተረጉሞ ይሆን? ራስሽን መርምሪ፣ ህይወትሽን ወደ ኋላ ተመልሰሽ ራስሽን ፈትሺ፣ በዙሪያሽ ያሉትን ሰዎች ተጠራጠሪ፣ መርምሪ። እኔን ላታምኒ ትችያለሽ፣ ግን በፈለግሽው ሁኔታ መመርመር መከታተልና በፈለግሽው ሁኔታ ሁኔታዎችን ማረጋገጥ ትችያለሽ። ህይወትሽ አደጋ ውስጥ ነው። ዛሬን ከቆየሽ ነገ ዋስትና የለሽም። እኔ አታውቂኝም፣ ግን ንቂ፣ ዙሪያሽን ፈትሺ፣ ወንድምሽን ተከታተይ፣ ልጅሽም ያንቺ አይደለችም፣ እውነታውን ለመጋፈጥ ሞክሪ ብላ ነው የጻፈችው። ይህ ማለት እንግዲህ ትልቁ የሚያሰገው ጉዳይ ብሌን ስታስገባ የነበረው ወይም ልታስቀምጥ የነበረውን ሰላም ስለደረሰችባት ማን ሰጠሽ የሚለው ጥያቄ ነው። ይህን ጥያቄ ከመመለሷ በፊት ማንም ሰው እንዳይደርስ ቃልም ሆነ በኃይሉ የብዙዎቻችን ምኞት ነው። ምክንያቱም ሰላም ወደደችም ጠላችም አልማዝ ባትሞት እንኳን እንደሞተች ሁነው ስለሆነ ብሌንና ሰላም የሚያውቁት እኔን እንደፈለግሽ መጠርጠር ትችያለሽ፣ ህይወትሽ ግን አደጋ ውስጥ ነው። እስከ ዛሬ ያሳለፍሽውን ነገሮች ወደ ኋላ ተመልሰሽ ተመልከች። እንዴት ወዴት ሁሉም ነገር ይጣደፍብሻል። ሁሉም ነገር የሳቅና የማስመሰል ጥርስ እያሳዩ እየገዘገዙሽ ነው። እኔ ልታባረሪ ትችያለሽ፣ ግን በኋላ ይጸጽትሻል። የሚያናድደው ነገር እናትና ልጅ፣ እናት የልጇን ጠረን እንዴት ያቅታታል? ልጅ የእናቷ ስሜት እንዴት ይጠፋታል? በእርግጥ በትክክል ትወዳታለች ብሌን ሰላምን ስለምትወዳትና የእናትነት ስሜትም ስለሚሰማት ነው እንደዚህ የምትሟገትላት። ግን አሁን ወረቀት ብሌን እንደጻፈችው ከታወቀ ቃልም ሆነ በኃይሉ ካወቁ ብሌን አደጋ ውስጥ ናት። ይህ ጉዳይ ወዴት ይሄድ ይሆን? እጅግ አጓጊና እጅግ ልብ አንጠልጣይ ነው። አንደኛ የሰላም ሁኔታ ነው አሁን የሚወስነው። አንቺ ከወንድሜ ጋር ልታጣልኝ የተሰበሰበውን ሰላም የተመለሰውን የቤታችን ደስታ ልትቀሚ ነው ብለሽ በወንድሜ መጣሽ ብላ እንግዲህ ብሌንን እንዳትናገራት የብዙዎቻችን ፍላጎት ነው። ግን ሰላም ስሜታዊና እለታዊ ነገር ያጠቃታል። ቶሎ ትታለላለች፣ ቶሎ ትሸወዳለች። እና ይህ ጉዳይ ወዴት እየሄደ ነው? እጅግ አጓጊና እጅግ ልብ አንጠልጣይ። ሌላው ትልቁ ጉዳይ አቶ ባህሉ የቃል ጓደኛ ሚስጥራችን ጠንቅቃ ታውቃለች ሲለው እኔ አስወግዳታለሁ ይላል። እሷ ግን አቶ ባህሉና ቃል እንደተነሱባት ካወቀች ጥንቅቅ አድርጋ ለሳሚ የምትሰራ ይመስለኛል። ምናልባት ከሰላም ህይወት ብር ላታገኝ ትችላለች፣ ግን
ህይወቷን ለማዳን ነገሮችን ለማስተካከል ለሳሚ ከነገረችው በኃይሉ ከአንቺን ከመጉዳት ወደ ኋላ አይልም። ነገሮችን ለስለስ ብለሽ በቃ ተስማምቻለሁ፣ እናንተ ባላችሁ ይንቀሳቀሳለሁ በማለት እዛ ቤት እንድትቆይ ይፈልጋለሁ ሊላት ይችላል። ግን አሁን ትልቁ ጉዳይ ለብሌን ሁሉም አስጊ፣ ሁሉም ስለት ቢላዋ ይዘው ነው የሚጠብቋት። በኃይሉም ሚስጥሩን እንደምታውቅ ያውቃል። ቃልም እንደዛው፣ የቃል ጓደኛም እንደዛው። አሁን ትልቁ ጉዳይ ብሌን የሚያግዛት ሰው፣ ሀሳብ የሚሰጣት ሰው፣ ነገሮችን የሚያንሸራሽርላት፣ ሀሳብ የሚያካፍላት የሚረዳት ሰው ያስፈልጋታል። ይህም መፍትሄው ለዳግም እውነታውን መናገር ነው። እስከ ዛሬ ባደብቀው እውነታውን ብትነግረው አንድ ሀሳብ ይፈጥሩ ነበረ። ትልቁ ጉዳይ አሁን መረጃና ማስረጃ ነው። ሰላም መረጃ ነገር ትፈልጋለች፣ በእጅ ፊት ለፊት የሚታይ ነገር ትፈልጋለች። ስለዚህ መረጃና ማስረጃ ነው ሰላም የምትፈልገው። ስለዚህ በመረጃም በሪከርድም ልንሰጣት ይገባል በማለት ይህን ነገር ሊያደርጉ ይችላሉ። ሌላው ትልቁ ጉዳይ የብሌንና የቃል ጓደኛ ፍጥጫ ነው። ሳሚ ምናልባት ብሌንን እንድትጎጅብኝ አልፈልግም፣ በእሷ ከመጣሽ አንቺ እድሜሽን ነው ማሳጠረልሽ፣ ሲጀመር እዛ የሚካሄደውን ንገረኝ ነው እንጂ ከእሷ ጋር ተጣይ ወይም ሱስሽን እዛ ቀጥ እያልኩሽ አይደለም፣ አይመለከተኝም በማለት ብሌንንም ሊከላከላትና ሊጠብቅላት ይችላል። አሁን ትልቁ ቁልፍ ያለው ብሌንና ሰላም እጅ ላይ ነው። ብሌን ሀሳቧን የደበቀችውን ሚስጥር ለዳግም ማካፈል። ሌላው ደግሞ ሰላም ያነበበችውን ወረቀት ቆም ብላ ወደ ኋላ ራሷን መመልከት፣ ራሷን መፈተሽ። እስከዛሬ ያሳለፈችው የተደረገባት ነገር እንድትረሳ የተደረገው ነገር፣ የደረሰባት አደጋ፣ ወድቃ ሳለ የመታት ከኋላው ማን ነው የሚለውን ፍጥጫ መፈተሽ አለባት። ቆም ብለን ካሰብን አይን ቢያይም ልብ ካላየ ገዳያችንን አናየውም። ከሩቅ ወዳጅ የቅርብ ጥላት፣ የቅርብ ወዳጅ እንዳንነሳ አድርጎ ይሰብረናል፣ እንዳንጠገን አድርጎ ያቆስለናል። እጅግ የሚያሳዝንና እጅግ ልብ የሚያደማ አስመሳዩ በኃይሉ እህቴ በድዬሻለሁኝ፣ እስር ቤት ሆኜ ለኃጢአተኛ ይቅር ጌታዬ እንስሐ እንድገባ እርዳኝ ብለን ወደ ልቦናችን እንድንመለስ ያደርገናል። ልባቸውን እንዲመለስላቸው ፈጣሪ ይቅር እንዲላቸው የማይፈልጉ ሰዎች ደግሞ የእረፍት ቤታቸው ነው። እስር ቤት ትምህርት የምናገኝበትና ከፈጣሪያችን ጋር የምንታረቅበት ቤት ነው እያለ ማስመሰሉን ቀጥሏል። እያለቀሰ እህቴ ባንቺ ላይ የሰራው ግፍ አሁን በደንብ ገብቶኛል፣ ይቅር በይኝ ይላል። እሱ ግን ጥርሱን እያሳየ ልቡን መልካም ልብ አስመስሎ ቀርቦ የበለጠ ሊገዘግዛትና ሊጎዳት ነው። ምክንያቱም ስም ማዞርና የቤቱን የወራሽነት ማረጋገጫ አሳልፋ ለሱ ከሰጠችው እንግዲህ በሱ ስምም ሊያደርገው ይችላል። ዳይሬክትሊ በሱ ስም አድርጎ ሰላምን እንድትረሳ ወይም የሆነ አደጋ እንዲደርስ እና ብሌንን የሚያግዛት ሰው የሚረዳት ሰው ከጎኗ የሚሆን ሰው ያስፈልጋል። ይህም ሚስጥሩ ለዳግም ካላካፈለችው ዳግምም ሊያግዛትና ሀሳብ ሊሰጣት አይችልም ማለት ነው። እንግዲህ ትልቁ ጉዳይ አቶ በኃይሉ ቃል እሱን ያሳሰረው ወይም እንደዚህ የኔ ጓደኛ ራሱ ሚስጥሩን ያወቀችው እንዴት እንደሆነ አላውቅም፣ ሳሚ ነግሯት ሊሆን ይችላል እያለች እንግዲህ አቀሳስረበታለች ወደ ሳሚም እንግዲህ አቶ በኃይሉ እሳት ጎርሶ እሳት ለብሶ መሄዱና መግጠሙ የማይቀር ጉዳይ ነው። እንደውም ካልከኝማ ብሎ እንግዲህ ቃል ብሌን የሰላም ልጅ እንደሆነች ወይም ሰላም የብሌን እናት እንደሆነች ለሁለቱም ሊነግራቸው ይችላል። በዚህም እንደውም ከእናንተ ጋር በኃይሉን ልበቀለውና ልጎዳው ፈልጋለሁ፣ ላጋልጠውና ላዋርደው ፈልጋለሁ በማለት ነገርየውን ተድበስብሶ እንዳይቀር ከነ ብሌን ጎንና ከነ ዳግም ጎን ሆኖ ህይወቴን የቀማኝ ደስታዬን የቀማኝ ልጅነቴን የቀማኝን ሰው መጉዳትና መበቀል እፈልጋለሁ። ለዚህ ስራውም የእህቱን ውርስ ለመውረስ የሚሯሯጠውን እንዲቀርና እንዲታገድ እህቱ ሚስጥሩ እንድታውቅና የእሱን ውርደት አይተን ዘብጥያ ላይወጣ የዘላለም እስራት እንዲፈረድበት ማድረግ አለብን በማለት የሚሯሯጡ ካልሆነ አሁንም ብሌን ዳግም ገነት አደጋ ውስጥ ናቸው ማለት ነው። ቀጣይ ክፍልስ ምን ይፈጠራል? እጅግ አጓጊ እጅግ ልብ አንጠልጣይ፣ ሁላችንም በጉጉት እንጠብቀዋለን። ቃል በኃይሉ የቃል ጓደኛ አሁን ለሰላም አደጋ ሆነዋል።